ማን ከ2 እስከ 5 ይጨርሳል? አርሰናል፣ ኒውካስል፣ ቼልሲ፣ አስቶን ቪላ፣ ማንቸስተር ሲቲ እና ኖቲንጋም 6 ፈረሶች ከፊት ተፋጠዋል ሊቨርፑልን ተከትለው። የእንግሊዝ እግር ኳስ ዘንድሮ ፕሪሚየር ሊጉ 6 ክለቦችን ወደ አውሮፓ ቻምፒየንስ ሊግ ያመጣል። ኦል እንግሊሽ ፋይናል በአውሮፓ ሊግ ስላለ የአውሮፓ ሊግ አሸናፊዎቹ አንደኛቸው ወይ ስፐርስ ወይ ዩናይትድ ቻምፒየንስ ሊግን ይቀላቀላሉ። ከዛ ውጪ ሊቨርፑልን ተከትሎ አርሰናል፣ ኒውካስል፣ ቼልሲ፣ አስቶን ቪላ፣ ማንቸስተር ሲቲ እና ኖቲንጋም አሁንም እድላላቸው። ዛሬ መድፉ ወሳኝ ጨዋታ ይጠብቀዋል 12 ሰዓት ተኩል ላይ በኤምሬትስ ኒውካስልን ይገጥማል። ይሄ ጨዋታ በጣም ወሳኝ ነው። ኖቲንጋምም ከሜዳው ውጭ ከዌስትሃም ይጫወታል። አርሰናል ከኒውካስል 68 አለው አርሰናል፣ ኒውካስል 66 አለው። የሚጠበቅ ጨዋታ ነው። ቼልሲ ዩናይትድን አሸንፎ 66 ደርሷል። ቪላ ስፐርስን አሸንፎ 66 ደርሷል። ትናንት በኤፍኤ ካፕ የተሸነፈው ማንቸስተር ሲቲ እንደዚሁ 65 ጨዋታዎች አሉት 36 ጨዋታዎችን 65 ነጥቦች አሉት 36 ጨዋታዎችን ተጫውቶ ፉክክሩ በቶፕ 4 በቶፕ 5 ለማጠናቀቅ ኃያል ሆኗል። እንመለከተዋለን። ማን ከ2 እስከ 5 ይጨርሳል? በጣም አበይቱ ጉዳይ ይሆናል ዛሬ። በተለይ አርሰናል ከኒውካስል የሚኖረው ጨዋታ ለመድፉ ወሳኝ ነው። ከዛው ጪ የቼልሲ ማሸነፍ የቪላ ማሸነፍ ሲቲ 2 ጨዋታዎች ይቀሩታል። ትናንት በፓላስ ተሸንፏል። እንዴት አየው? ቦሎኛ ካልቼ ኢጣሊያን ማን ነው ኮፓ ኢጣሊያን ካሸነፈ ቦሎኛ እንዲሁ በታሪኩ ለመጀመሪያ ጊዜ ከረጅም ጊዜ የዚህ ውጤት ቀውስና ዋንጫ ናፍቆት በኋላ ፓላስ በ119 ዓመት ታሪኩ ለመጀመሪያ ጊዜ ትልቅ ዋንጫ አሸነፈ ኤፍኤ ካፕን። ኒውካስል የ70 ዓመት እርግማኑን ቀረፈ። ስፐርሶችም ይሄን ታሪክ እንደግማለን ይላሉ። ሮብ የትኛው ሊሆን ይችላል የትኛው ቡድን ሊያሸንፍ ይችላል? የተሻለው ደካማ ያሸንፋል ማለት ነው። በሲዝናቸው ከተመለከትናቸው አሁን በመጨረሻው ሳምንት እንኳን አስቶን ቪላ ቶትናምን 2-0 አሸነፈ። ቼልሲ ማንቸስተርን 1-0 አሸነፈ። 25 የቶትናም ሽንፈት 18 የማንቸስተር ሽንፈት። ይሄ ለወራጅነት ካላበቃ ምን ሊያበቃ ይችላል ብለህ ትጠይቃለህ? ምክንያት ዘንድሮ ላለመውረድ የሚደረጉ ትንቅንቆች በሌሎች ሊጎች ላይ አልተጠናቀቁም። የእንግሊዝ ፕሪሚየር ሊግ ግን ዘንድሮ የመጡት አምና የመጡት ማለት ነው ወደ ፕሪሚየር ሊጉ በጣም ደካማ እጅግ ደካማ አቋም ላይ ስለነበሩ ማንቸስተር፣ ቶትናም፣ ዌስትሃም ምትላቸው ቡድኖች ሲዝናቸው በጣም ደካማ ሆኖ ግን የመውረድ ስጋት የሚባል ነገር አልነበራቸውም። እስካሁን እንግዲህ ኢማጂን ላለመውረድ ያስፈልጋል ብለው ብዙ ጊዜ የሚያስቀምጡት 40 ነጥብ ላይ አልደረሱም። ኦፍ ኮርስ ሁለቱም ቡድኖች አልደረሱም። ስለዚህ ወርደዋል ማለት እኮ ነው። በቃ ምን አይነት ከባድ ፉክክር ቢያጋጥማቸው ከታች እጅግ አስኪ የሚባለውን የውድድር ዘመን ያሳለፉት እንግዲህ ፓላስ ትናንት አሸንፎ የአውሮፓ ውድድር እንትኑን ቆርጧል። የዩሮፓ ሊግ ተሳታፊነቱን አረጋግጧል። በታሪክ ለመጀመሪያ ጊዜ ነው። እንዲህ አይነት ምሽቶችን ስትመለከት እግር ኳስን የበለጠ እንድትወድ የበለጠ በጉጉት እንድትከታተለው ያደርጋል። ከጨዋታው በፊት አስቶን ቪላን ጥለው ሰሚ ፋይናል ላይ ወደ ፍጻሜ ሲያልፉ ክሪስታል ፓላሶች ጓርዲዮላና ማንቸስተር ሲቲ ሲጀምሩ ደካማ የነበረውን ሲዝናቸውን አዳኑ ያላለሱ አልነበረም። ማንቸስተር ሲቲ ፓላስ ምኑ ነው በዋንጫ ጨዋታ ላይ? ስለዚህ አብዛኞቹ ዋንጫውን ለሲቲ ያሳልፈው ሰጥተውታል። ምክንያቱም ጓርዲዮላ ከመጣ ሲቲ በየአመቱ ዋንጫ ያሸንፋል ለመጀመሪያ ጊዜ። ይሄ ለመጀመሪያ ጊዜ ነው ከ2016-17 በኋላ ለመጀመሪያ ጊዜ ፔፕ ጓርዲዮላና ማንቸስተር ሲቲ ዋንጫ ሳያገኙ ቀር። ሌላው ተጋጣሚው አምና ማንቸስተር ዩናይትድ ቢሆን አምና በማንቸስተር ዩናይትድ ተሸንፏል ኤፍኤ ካፕ ፋይናል ላይ። ግን የሁለቱም ክለቦች ታሪክ ዝና ትልቅነቱን ስታይ ለማንቸስተርም እኩል ግምት ሰጣለ። ክሪስታል ፓላስ በታሪኩ ዋንጫ አግኝቶ የማያውቅ ቡድን ነው። ሁለት ጊዜ ፋይናል ደርሷል 2016 እና 1990ዎቹ አካባቢ በሁለቱም ተሸንፏል። ከዛ ውጪ ዋንጫ አንስቶ የማያውቅ ክለብ ነው። ዘንድሮ እስከ ኦክቶበር መጀመሪያ ድረስ ኤፍሬም የሊጉ ጨዋታ ያላሸነፈ ክለብ ነበር። እንደውም ግላስነርን በመታገሱ ምክንያት ነው የዋንጫ የመጣው እንጂ ሊሰናበቱ ይችላሉ ተብሎ ከሚታሰቡ አሰልጣኞች መካከል አንዱ ነው። እና እግር ኳስን ባልተጠበቀው መንገድ ስለሚወስድ ተጋድሎች አሁን 80% ኳስ ቁጥጥር አለው ማንቸስተር ሲቲ 23 ሾትስ ኦን ጎል አለው። ሙከራዎች ነበሩት ግን መታሸንፈው በጎል ነው። ምናልባት የትናንትናውን ጨዋታ የተመለከቱ አንድ ጥያቄ ሰፊ ጥያቄ ያነሳሉ። እሱም ጥያቄ የዲን ሄንደርሰን
ሜዳ ላይ የመቆየት ጉዳይ ነው የቀድሞ ዩናይትድ ልጅ ሜዳው ላይ የቆየበት ምክንያት በፍጹም ለብዙዎች አሳማኝ አልነበረም ኳስ ከግብ ክልል ወጥቶ ነክቷል ሬድ ካርድ ነው ያ ቢሆን ኖሮ ማንቸስተር ሲቲና ፍጻሜው ምን ሊሆን እንደሚችል መገመት ይችላል የጋርዲዮላም ሪአክሽን እሱ ነው በጣም ተበሳጭቷል እስካሁን ምክንያት የለም እንግዲህ በኋላ የተሰጡት ትንታኔዎች ምንድነው ኤርቪን ብሮት ሃላንድ ወደ ጎል አልነበረም የሚያመራው ኳሱን ልክ ኬን አንደርሰንን ቢያልፍም ቀጥታ ወደ ጎል አይደለም የሚያመራው የሚል ነገር ነው የሰጡትና በፍጹም የማያሳምን ውሳኔ ነበር ከዛ በኋላ ግን ሜዳው ላይ የነበረው የፓላስ ቁጥር 1 ተጫዋች ዲን አንደርሰን ነበር ፔናልቲ ያዳነ እነዛን ድንቅ ሙከራዎች ሁሉ ያድን ነበር ንቃቱ የተለየ ነበር ምናልባት ከእንግዲህ ጆርዳን ፒክፎርድ እንግሊዝ ብሔራዊ ቡድን ግብ ጠባቂ ብቻውን የመሆኑ ጉዳይ ሊያበቃ ይችላል በጣም ድንቅ ግብ ጠባቂነቱን አሳይቷል እና ቅድም ከመጣበት አንፃር ያልታሰቡ ነገሮችን እየተመለከትን ነው ቦሎኛ ታች ነበር ኤሲ ሚላንን አሸንፎ ሻምፒዮን ሆኗል ፓላስ ኤሲ ሚላን መምጣት አቅቶታል ያ ተወዳጅ ቡድን በዓለም በጣም ከሚወደዱ ክለቦች መካከል አንዱ የነበረው ቡድን መምጣት አቅቶታል ተነስተው ነበርኮ ከ3 ዓመት በፊት እንደገና ወረዱ ቶትናም ማንቸስተር ዩናይትድ ለማንቸስተር የግሎሪ ዋንጫ ግሎሪ ዩናይትድ ነው አይደል የዜማው ማን ዩናይትድ በቃ ክብር ከማንቸስተር ጋር ድል ማንቸስተር ዩናይትድ ነው የሚል ዜማ አላችሁ ይሄኛው ግን ያንን ስሜት የሚያመጣ አይደለም ድሉ ያንን ስሜት የሚያመጣ አይደለም የመዳን በቃ እየጠለቀ ነው በዚህ አመት የማንቸስተር ሲዝን በከፍተኛ ሁኔታ የተጎዳ ሲዝን ሆኗል የመጨረሻ ጨዋታቸው ራሱ ላለመሸነፋቸው ዋስትና አይደለም ከባድ ጨዋታ ነው ያላቸው ከቪላ ጋር ይመስለኛል ማንቸስተር በዛ ጨዋታ ራሱ ላለመሸነፋቸው ዋስትና የላቸው ስለዚህ እየጠለቀ ያለው ነው ኦልሞስት በመጥፎ ሪከርድ ሁሉንም መጥፎ ሪከርዶች ሰባብሮ እየተደመደመ ያለውን አመታቸውን የማዳን ጉዳይ ነው እንጂ ከዚህ በፊት ያለው የማንቸስተር ኩራት የማንቸስተር ፕራይድ የሚመለስበት ድል እንደማይሆን ማወቅ ይቻላል ግን ወደ ቻምፒየንስ ሊግ ለመመለስ ደጋፊውን ለማካስ በቀጣይ አመት በተሻለ ኢንስፒሬሽን ለመቅረብ ተነቃቅቶ ለመቅረብ ተጫዋቾችንም ለመሳብ የቻምፒየንስ ሊግ ተሳትፎና አግኝቶ የቤት ስራን እንደገና ለመስራት ማንቸስተር ዩናይትድ በተለየ ሁኔታ የሚጠብቀው ዋንጫ ነው ለቶትናም ቅድም አስቀምጠዋል አይናፋር ቡድን ዋንጫ ላይ ወደ ኋላ የሚሸሽ ቡድን ነው እና ከሁለቱ የተሻለው ደካማው ቡድን ግን ሻምፒዮን ይሆናል ብለን መናገር እንችላለን what do you think ቶተናም እንደዛ ነው what do you think ቶተናም ነው የአርሰናል ደጋፊዎች እዚህ ጋር ልክ ናቸው ፍቅር ግን የዩናይትድ እናነሳዋለን ማክሰኞም ከሮብ በፊት ፍቅር በደንብ አሞሪም የተናገረው ነው ያሳፍረኛል ብሏል ያለበት ደረጃ ዩናይትድ ምን ያላደረገን ነገር አለ ማፈር ብቻ ነው እንዴ ማንቸስተር ዩናይትድ የመጨረሻውን ጥግ ውድቀት ያያየ ነው ፍቅር መውረድ የቀረው ወደ 74 የተመለሰበት ከ50 ዓመት በፊት ወርዷል 40 ነጥብ እንኳን ደረሰ 18 ጊዜ ተሸንፏል ባለፉት 8 ጨዋታዎች ተከታታይ ማሸነፍ አልቻለም አዲስ ታሪክ ነው 6ቱን ተሸንፈዋል 2ቱ አቻ ናቸው ማንቸስተር ዩናይትድ እኮ ነው ፍቅር ሌላ ማንቸስተር አንዳንዴ እኔ ያለ ይመስለኛል ፍቅር ያኛው ማንቸስተር ጠፋብን እኮ ማንቸስተር እንደዚህ አይነት ታሪክ የለው ምን ነካው ይሄ ክለብ የሚለውን በጣም ደጋግመን በብዙ መንገዶች እንግዲህ ሐሳብ ተሰጥቷል ይታወቃል ፍቅር ችግሩ እኮ የባሰውም ዘመን ሊመጣ እንደሚችል ብዙዎች ይናገራሉ አሞሪምም ያንን ይጠቅሳል መልሶ መለስ ይላል የክለቡን ችግር አቃለ ይላል ከዩሮፓ ሊግ በላይ ነው የዩናይትድ ችግር ይላል ከሁሉ ነገር በላይ ግን ፍቅር ለኔ ሮብ የቁርጡ ቀን ነው ለማንቸስተር በጣም ወሳኙ ቀን ነው በታሪክ ማለት ዩሮፓ ሊግ ብርቆ ነው አይደለም ለዩናይትድ አሸንፎታል ጆዜ ቀርሞ አሸንፏል ያኔ እንኳን 2017 አካባቢ የነበረው አይነት ስሜት አይደለም ያለው የባሰው ደቃ ዩናይትድ ፍቅር ያኔ እኮ ቶፕ 6 ቶፕ 5 ውስጥ አለ ማንቸስተር የባሰው ደቀ ሞረድ ብቻ ቀረው ከነ ሳውዛምፕተን ኢፕስዊች ሌስተር ቀጥሎ ቶተናም ከዛ ቀጥሎ ዩናይትድ ነው ያለው እኮ እንደተቀስቀው ነው በጣም ትንሽ ጠንከር ያሉ ተፎካካሪዎች ቢኖሩኮ ዩናይትድ የመጨረሻ የሲዝኑ ጨዋታ ከቪላ ኦልድ ትራፎርድ ያለው ካሸነፈ ብቻ ነው የሚተርፍበት አይነት ሊሆን ይችላል ነበር 3 ነጥብ ካሳካ ቪላም በተቃራኒው 3 ነጥብ ካሳካ ቻምፒየንስ ሊግ ስፖርቱን የሚያገኝበት ቢሆን ኖሮስ
ማንቸስተር ኮል ይወርዳል ማለት ነው እዚህ ከደረሰ ምክንያቱም ብዙ ምሽቶች ነበሩ እንደዚህ አይነት ጨዋታ ድምዳሜዎች ነበሩ እንደዛ 18 ሲሸነፍ ያያየነው ነው ፍቅር አርብ ምሽት ሳሞሪም የዩናይትድ ደጋፊዎችን ጭምር እኔ አይገባኝም የጌም ቴምፖውንና የጨዋታውን ውህደት ለመፍጠር ከወሳኝ ጨዋታ በፊት አብረው ነው ያሉት ክለብ ፉትቦል ነው ኢንተርናሽናል ፉትቦል አይደለም ፓርቲቱ አርቴታ ነው ብየው ነበር ቋሚ አሰላለፉ ያስደነግጥ ነበር ፍቅር ያስደነግጥ ነበር ከነካሲዶ ፊት ነካዜሚሮን ስታይ ቼልሲ አግሬሲቭ ነው ውጤቱን ይፈልጋል ዩናይትድ የመጨረሻ ከመቃብር ለመውጣት ዩሮፓ ሊግ ነው ያለው ያቺ 6 ደቂቃ ሞቶ የተነሳበት ማንቸስተር ዩናይትድ እና ዩናይትድ ብቻ የሚያረጉት የሊዮን ካምባክ ሳንማኔስ ላይ ቢልባውን ከተጠበቀው በላይ አሳይቶ ዩናይትድ መልሶ ሳንማኔስ ደርሷል ፍቅር ግሎሪ ማን ዩናይትድ we won a lot ብዙ አሸንፈን ብዙ ወድቀናል never gonna stop መቼም አንቆምም ሎያሊቲ ማንቸስተር ዩናይትድ አልጠፋውም ባለቤቶቹ ናቸው ፈተናዎቹ ግን ዋንጫው ይቀድማል ከምንም በፊት ፍቅር እልፍ ፕሪሚየር ሊግን ቻምፒየንስ ሊግን የሞደርን ፉትቦል ትልልቅ ዋንጫዎችን ድራማ ካምባክ ፈርጊ ታይም አሸናፊነት ድል ግሎሪ ምን እንደሆነ ያሳየ ዩናይትድ አሁን ዩሮፓ ሊግን ከምንም ነገር በፊት ያስቀድማል ፍቅር ያ በጣም ወሳኝ ነው ለቶተናም what do you think ቶተናም ነው ካሳካው ቦሎኛ ይሆናል ካሳካው ፓላስ ይሆናል ካሳካው እንደ ኒውካስል ይሆናል ፍቅር ኒውካስል ከ70 ዓመት በፊት ማሸነፍ በነገራችን ላይ ከፓላስ አይለይህም ከ70 ዓመት በፊት ያሸነፈው ዋንጫና የዛሬው ዋንጫ በጣም የተለያየ ነው ፓላስ 119 ዓመት ሙሉ ሲጓዝ ፍቅር ኤፍኤ ካፕ ያቅ ትልቅ ዋንጫ ያቅ ስለዚህ እግር ኳስ እንደዚህ ነው ሲቲ ትናንትና በመሸነፉ የመድፉን ጀማ ተቀላቅሏል ያለ ዋንጫ በማጠናቀቅ ስፐርስ እና ዩናይትድ አንዳቸውም ይቀጥላሉ ዋንጫ ትልቅ ትርጉም ይኖረዋል አንዴ ፓላስ ደጋፊ ነበር ከጦር ኃይሎች የሚደውልልን እንኳን ደስ አለን በለው እንዴ አለ የሆነ ጊዜ የክሪስታል ፓላስ ሲጽፍ ነበር ዋንጫዎች እንዲህ ሲመጡ ደጋፊዎች ላይ የሚፈጥሩን ስሜት ተጫዋቾች ላይ የሚፈጥሩን ስሜት ትናንት ተመለከትን ከጥቂት ጊዜ በፊት ሊካፑ ሲጠናቀቅ የኒውካስል ደጋፊዎች ሆኑትና እናሳውሳለን ዊምብሌይ ያማረበት እኮ በጣም አስደናቂ የእግር ኳስ ምሽቶችን ሁሌም ባይሆን አልፎ ስንመለከት አንደርዶግ ምትላቸው ዝቅተኛ ድግምት የሚሰጣቸው ቡድኖች ሲያሸንፉ የዋንጫ ስነ ስርዓት አድማቂዎች ወይም አጃቢዎች እንጂ ሙሽሮች የመሆን እድል የማያገኙ በጣም ብዙ ክለቦች አሉ እና ፓላስ እድሜው ትልቅ ነው ዋንጫውን አንስቶት አያውቅም 45ኛው የተለየ አሸናፊ ሆነ በክለቡ ታሪክ ለመጀመሪያ ጊዜ ሆነ ሚዜ ብቻ በዛ ሚዜ የሊቨርፑል ደጋፊዎች አርቴታን ይዘው እንደገቡት ባለ ማለት ሁለተኛ የሚለው ሁሌ ሚዜ ምክንያቱም ደጋፊዎች የሆነ ነገር ይፈልጋሉ ሁልጊዜ ፕሮሰስ ያሰለቻል እኮ እና እንዲህ አይነት ትልልቅ ምሽቶች የሚፈጥሩ ስሜት ቀላል አይደለም ኢቭን ነው ምነግርኩ ለማንቸስተር ሲቲ ኤፍኤ ካፕ ምን ካሁን አቺቭ ካደረጋቸው ዋንጫዎች አንፃር ግን መሸነፍ ደግሞ በተለይ በእንዲህ አይነት ምሽቶች ላይ መሸነፍ ደግሞ የሚፈጥረውን በስጭት ጓርዲዮላን ተመልክቶ በጣም ኢሞሽናል ሆኖ ነበር ኢቭን ለረጅም ጊዜ ብቻውን ትናንት አይታችሁት ከሆነ የፓላስ ስነስርዓት እየተከናወነ ማንቸስተር ሲቲዎች ወጥተው ተጫዋቾቹ ጓርዲዮላ ብቻውን ሜዳ ላይ ለረጅም ጊዜ ቆይቶ ነበር ሁሉ ጊዜ አዲስ ነው ሁሉ ጊዜ በከፍታ የምትጠብቃቸው አይነት ምሽቶች ናቸው በዛ ላይ ኤፍኤ ካፕ ፕሮሰሱን አስበው ለመድረስ የምትሄድበትን ፕሮሰስ እና ትልቅ ቡድኖችን ገርሰሰ አታሸንፍም የተባልከው አንተስ ታሸንፍ በጣም አስደናቂ ስሜቶችን ይፈጥራል ከዚህ አንፃር ነው አንዳንዴ ዋንጫዎች ዝም ብሎ ዋንጫዎች አይደሉም የዋንጫውን ስላሸነፍክ የክለቡ ጣፈንታ ሙሉ ለሙሉ ይቀየራል ባትል እንኳን የሚቀይሩት ስሜት የሚፈጥሩት በነቃቃት ደጋፊዎችን በማምጣት ፋይናንሻል ጉዳዮችን በማስተካከል ብዙ ነገሮች ላይ ኢምፓክታቸው ሰፊ ነው የማንቸስተርም የቶተናምን ስናነሳ ቶተናም ምናልባት እንዲም ሆኖ ቢያሸንፍ 25 ጨዋታዎችን የተሸነፈው አሰልጣኝ በቀጣዩ አመት እንመለከታቸዋለን የሚል ነገር አይኖርም ፖስቴግሉ
ሁለተኛ ዓመት ሲሆን ዋንጫ አመጣለሁ ብለዋል ያንን ቃላቸውን የማሳካትና ቶትናም ከ2008 በኋላ የሊግ ካፕ ድል ስለነበረው እንዲሁም ደግሞ አስቀድሞ የአውሮፓ አንድ ክብር ስለነበረው ከዛ ረጅም ጊዜ በኋላ ዋንጫ የማሳካት ጉዳይ ሊሆን ይችላል ከሁሉ በላይ ግን ከሶስት ወራጅ ክለቦች ቀጥሎ ያለው ስም ቶትናም ሆትስፐርስ ነው የሚለው ከአራቱ የተንገዳገዱ ቡድኖች ዩናይትድ ነው ያለው ቀጥሎ ማንቸስተር ዩናይትድ ይሄ ለሁለቱም ክለቦች ከኢንቨስትመንታቸው ከታሪካቸው ካሏቸው የተጫዋቾች ጥራት እንደዚህም ሆነው ነው ምንገርኝ እንደዚህም ሆነው አሁን በሁለቱ ቡድኖች ውስጥ ካለው የተጫዋቾች ስብስብ አንፃር የሚጫወቱበት መንገድ ኮንቪንሲንግ አይደለም በጣም ያሳምናል ጥያቄ መጥቷል አሁን ወደ አሰልጣኞቹ ፍቅር በትክክል ሾንዲች ተናገሩ ከብዶታል አሞሪም አሉ እኔ በፎርፎርቱ አሁን ዩናይትድ ከተሸነፋቸው ጨዋታዎች በትንሹ 70% ንቀንስ ነበር ይሄ በ30% አረጋው ነበር በትንሹ እንዴ ኤፍሬም አንዳንዴ እኮ ሁሉም ቡድኖች እንዴት ቻሌንጅ ይሆናሉ ሁሉም ቡድኖች ተው አንዳንድ ጊዜ አርሰናል ሊቨርፑል ምናምንትና የተደራጁ አሰልጣኝ የተደራጀ ጊዜ ስለነበራቸው ምናምን ትላለ እታች ካሉ ቡድኖች እኔ ዩናይትድ በምቾት ሲያሸንፍ ያየው ኢፕስዊችን ነው ወርዷል ከማንቸስተር ቀድሞ የወረደ ቡድን ነው ኤቨርተንን 4-0 ያሸነፈው ቻሌንጅ ውስጥ በነበረበት ብዙ ቡድኖች የሚቸገር ቡድን ሆኗል በሁሉም አይነት ደረጃ ባላቸው ቡድኖች ትክክል ነው 3-4-3 አሁን ጥያቄ እየሆነ መጣ እኮ ምክንያቱም 6 ወር አለፈው አሞሪም አሁን ወደ ጥያቄ ይመጣል ፍቅር አመት ሲሞላው የበለጠ ጥያቄ ይሆናል ወደ ራስ ተጫዋች ግዢና ቅኝት ስትመጣ እሱም ደግሞ ሲዝኑን ካዳንክ ነው ሩበን አሞሪም ያለ ጫና አሁን ያለው ዩሮፓ ሊግ ፋይናል ስለደረሰ ነው እና ህዳር ላይ ስለመጣ የመጣበት መንገድ እብደት ካልሆነ በስተቀረና አሰልጣኝ የክለቡ ማበድ አሰልጣኙ ላይ ያታመጣው የራክትሊፍና አስተዳደሩ ማበድ ወደ 30 የሚጠጉ የዩናይትድ ስታፎችን ከነ ቤተሰቦቻቸው ሆቴል ትኬት ገዝቶ ቢልባው የሚወስደው አሞሪም ነው ፍቅር ከራሱ ኪስ የራክትሊፍ አስተዳደር ይለኝም ጋብሮቭ ወደ 6 ቢሊዮን ፓውንድ ከሰሩ በነገራችን ላይ ፍቅር በአንድ ሲዝን ያው ተቋማቸው ማለት ነው የዚህ አጠቃላይ ኢንሆስ ተቋም ነው ማንቸስተር ዩናይትድ ከዚህ እግር ኳስ ቴክኒካዊ ጉዳዮችን እንዲወስንለት 27.1% ድርሻ ከግሌዘሮች የገዛ አስተዳደር ጋር እንዴት ይዘልቃል ፈጣሪ ነው የሚያውቀው ፍቅር ግን ከሁሉ በፊት ለኔ አሁን ዩሮፓ ሊግ በእኔ 99ም 2008ም የቻምፒየንስ ሊግ ዋንጫ በጣም ተጠብቀው ነበር አይደል ፍቅር በተለይ 99 ለምሳሌ እነ ጆርጅ ቤስት ላይ ነበር የቆመው ከሰርማት በዝቢጋና የሰር አሌክስ ፈርጉሰን የመጀመሪያው ጎልደን ጄነሬሽን በዛ ሲዝን ትሬብል ለማሸነፍ ከካምፕ ነው የነበረው ድራማ ምናስታውሰው ነው ልክ እንደ 99 ደግሞ ሁለተኛው ወርቃማ ትውልድ ሲገነባ ከነሲአር 7 ሩኒጋ ኦል እንግሊሽ ፋይናል ቼልሲ አብራሞቪች ከሞስኮ የሰመጡበት በጣም የተጠበቀ ፋይናል ነው በዩሮፒያን ካፕ ምሽት ላይ ዩናይትድ ፍቅር ሶስተኛው አንድ ስቴፕ የወረደው ዋንጫ ዩናይትድ ቁመናው ከፍታው ንግስናው ቻምፒየንስ ሊግ ነው ሁለተኛው የአውሮፓ ውድድር ነው ዩሮፓ ሊግ ልክ እንደ 99 እና 2008 ይጠበቃል አሁን ለሬድ ዴቪልስ ወዳጆች ሁሉ ማንቸስተር ዩናይትድን ጠንቅቀው ለተረዱ ምክንያቱም ሲዝኑን ለማዳን ከዚህ ባሰ ሲዝን ማንቸስተር ዩናይትድ ይገጥሟል ተብሎ አይጠበቅም ለማንኛውም ሮም ምሽት በጣም ወሳኝ ይሆናል ከማንቸስተር ሲቲ ጋር ግን ፍቅር አሁን ሲቲ 2 የፕሪሚየር ሊግ ጨዋታዎቹ በጣም ወሳኝ ናቸው ሲዝኑን ልክ እንደ አርሰናል ባለ ዋንጫ ክብር ማለት የዋንጫ ስኬት ሳያስመዘግብ ያጠናቀቀበት የመጀመሪያ አመቱ ነው አርሰናል የለመደው ነው አርሰናል ኑሮው ነው እውነቴን ነው ኑሮው ነው ምን ትላለ 20 ላይ ነው ኤፍኤ ካፕ ያሸነፈው ሲቲ ግን ከ2017 በኋላ ያለ ዋንጫ ጋርዲዮላ ሲያጠናቀቅ የመጀመሪያው ነው ማንቸስተር ሲቲ ከበርንማውዝና ፉልሃም ጋር ሁለት ጨዋታዎች አሉት አዌይ ነው የፉልሃም የመጨረሻው ጨዋታ በርንማውዝ ሆም ነው የማሸነፍ ግዴታ አለበት ፍቅር ምክንያቱም ቼልሲ 66 ገብቷል ቪላ 66 ገብቷል አርሰናል ከኒውካስል ዛሬ ይፋጠጣሉ ፍቅር 68 መድፎ አለው ኒውካስል 66 አለው በጣም ክሪቲካል ጌም ነው ይሄ አርሰናል በእጁ ነው የሚገኘው
ይሄ የለመደው ሁለተኛነት ቦታ በእጁ ነው አሁንም የሚገኘው ሊያጣውም ይችላል ግን በእጁ ነው የሚገኘው 180 ደቂቃዎች ወሳኝ ናቸው ለሁሉም ክለቦች 6 ፈረሶች በቶፕ 5 ለማጠናቀቅ ከ2 እስከ 5 ሊቨርፑልን ተከትሎ በጣም ወሳኙ አጓጊው ፉክክር የሚመስለኝ ይሄ ነው ኖቲንግሃም የወጣ ይመስለኛል ባለቤቱም እብደታቸውን አሳይተዋል ፍቅር ከዌስትሃም አቻ ሲለያዩ ከአይፎን 6 ነው 7 ስልካቸው ጋር ፍቅር ቢሊዮነሮች እንደዚህ ናቸው ግን ሜዳ ላይ ወርደው ኑኖ ስፕሪቶን የገሰጹበት መንገድ በብዙዎች ያስወቀሳቸው ይገኛል አንዳንዴ ቢሊዮነሮች ባለቤቶች አክተር ይሆናሉ ፍቅር በማያውቁት ነገር ላይም ያውም ጋሪ ኔቭል ዛሬ ምሽት ነው በቃ ሪዛይን ማድረግ ያለበት ከማለት ደርሷል እኔ ኖቲንግሃም በኑኖ ስፕሪቶ ህይወቱ ተቀይሯል ፍቅር ብዙ ማይታወቅ ቡድን ሆኖ ነበር ያ የአውሮፓ ሻምፒዮን በተለይ ብራያን ክሉፍ 80ዎቹ ላይ ትልቅ ያደረጉት አውሮፓን ይወረረ የእንግሊዝ ታላቅ ቡድን ለመሆን የተንደረደረ ቡድን መጨረሻ ላይ ወደ መረሳት ተቃርቦ ነበር ወደ ፕሪሚየር ሊግ ለመመለስ ያየው ስቃይ ይታወቃል መጨረሻ ከመጣ በኋላ ደግሞ በተለይ ኑኖ ስፕሪቶ ሳንቶስን ከያዘ በኋላ አንፌር ነው ኖቲንግሃም 6ኛም 7ኛም ሆኖ የሚያጠናቅቅ ከሆነ እውነት ለመናገር አመቱን ሙሉ ያሳዩትን ተጋድሎ የሚመጥን አይደለም ግን አንዳንዴ ደግሞ ሁሉንም ነገር ሰብሰብ አድርገህ የምትጠቀምበት ሰዓት ይኖራል ማለት የመለያ ሰዓት እዛ ላይ ነው ሁሉም ነገር ይከዳቸው አመቱ ሙሉ በጣም ጥሩ ነበር ማተር የሚያደርገው ሰዓት ላይ ግን ቼልሲ ከተንገዳገደበት ተመለሰ ኒውካስል ድሮፕ ያደርጋቸው ነጥቦች ካሰ አስቶን ቪላ ማንቸስተር ሲቲ እነዚህ ሁሉ አሁን ከላይ የምናነሳቸው ቡድኖች በወጥነት በኮንሲስተንሲ ከኖቲንግሃም የተሻለ ጊዜና አላሳልፉም ኤፍሬም ግን መጨረሻ ላይ ደግሞ ወሳኙ ሰዓት ላይ ኖቲንግሃም ተንገራገጨ እንጂ የሆነ ወቅት ላይ እኮ አርሰናልን እርሱት የሊቨርፑል የታይትል ተፎካካሪ ፎረስት ነው የሚል ትንታኔዎች እኮ ወደ መስማት ሄደን ነበር ከሳምንት የሚያሸንፍ ሜዳው ላይ ስትሮንግ ቡድን ከሜዳው ውጪ ክለቦችን የሚያሸንፍ ይሄ የእንግሊዝን ትራዲሽናል አጫወት ሰከንድ ቦልን በአብዛኛው ይጠቀማል ጥሩ የሚከላከላል መከላከሉ በተለይ ድንቅ ነው ከዛ አንድ ጎልን ካስቆጠረ ያንን ማስጠበቅ ይችላል ኖቲንግሃም ፎረስት ጥሩ ነበር በኋላ ይሄንን ኤክስፔክቴሽን ደጋፊዎቹ በሰፊው ይዘው ባለቤቶቹ በሰፊው ይዘው ይሄ ተከታታይ ነጥብ መጣሉን መቀበል አልቻሉም የባለቤቱን የግሪካዊውን ባለሀብት ሪአክሽንም በዛ ደረጃ ተመለከተው እንግዲህ የተደረገው ነገር በጣም አንፌር እንደሆነ በብዙ ሚዲያዎች ላይ ተገልጿል ልትናገር እኮ ይችላል አሰልጣኙ ልትወቅስ ይችላል ካሜራዎች እንደዛ ተደርድረው ከቪአይፒ ወርደው ያሰልጣኙን ክብር መንካት ነው የክለቡን ኢሜጅ ዝቅ ማድረግ ነው ይቀጥላሉ ይስ አሰልጣኙ ወደፊት ምን ይሆናል አርሰናል የኖቲንግሃም ጓድር ገጤ በለው አልተማቱም እንጂ እንደ ቱርኩ ሰው ወይ ደግሞ አላወጡ እንጂ በለው እንደዛ በለው አርሰናል 68 ነጥብ ነው ያለው አርሰናል የዘንድሮ ሲዝን መጥፎ ሲዝን የሚባል በተስፋ አብዛኛውን ጊዜ ተጠብቃለህ መጨረሻ ላይ እንደዚህ ባጣብቂኝ ትጨርሳለህ እንግዲህ ትልቁ ክስተትና ክፍተት የአርሰናል ሌሎች ቡድኖች ራሳቸውን የሚያጠናክሩበትን መንገድ አርሰናል በቸልታ ማለፉ ችግሮቹን በቸልታ ማለፉ የሚነገሩ የሚጻፉ ሜዳ ላይ የሚታዩ ችግሮቹን ምክንያታቸው ምንም ይሁን ምን ለመመለስ ፈቃደኛ ለመሆኑ ዋጋ አስከፍሎታል አሁን እንደገና ሲዝኑ ካለቀ በኋላ እንደገና ኤፍሬም ጊያኮሬስ ቤንጃሚን ሴስኮ የለም አሌክዛንደር አይዛክ የሚባል ነገር ውስጥ ገብቷል አርሰናል ጎል ስኮረር ይፈልጋል ለማስፈረም ተቃርቧል ከሌና አስፈርሟል የሚል ነገር መጣ ሁሉም ነገር ከተበላ ከተጠናቀቀ ሁሉም ነገር ልፋትህን ማስተካከል የምትችልበት እድል እያለ ማለት ነው አሁን ይሄ ፊርማም ለመጠናቀቁ እርግጠኛ አትሆን አምናም እንዲያወራ ነበር እንደዚህ ነበር አምናም አርሰናል መጽሐፉን ነው መጨረሻ ላይ እንግዲህ ለፕሪሚየር ሊግ ዋንጫ መጀመሪያ ሊቨርፑልን ለመያዝ 10 ሳምንት አካባቢ ሲቀር አርቴታ ፕሪሚየር ሊጉ አልተጠናቀቀም የፕሪሚየር ሊጉ ሻምፒዮን መሆን እንደማልችል ባቀው ወደ ሜዳ በሚቀጥለው ጨዋታ አልመጣም ነበር ሲል ተናገረ ከዛ ድንገት
የቶፕ 4 ጉዳይ አጣብቂኝ ውስጥ ገባ አርሰናል ቶፕ 4 ውስጥ ማጠናቀቁ የሚቀር አይደለም ግን ሁለተኝነቱን ሜንቴን ያደርጋል ወይስ አያደርግም ነው አሁን ጥያቄው 68 ነጥብ አለው ኒውካስል ጋር ነው የሚጫወተው ዛሬ እርስ በርስ ኒውካስል ካሸነፈ የአርሰናልን ቦታ ይረከባል የመጨረሻው ጨዋታ በንጽጽር ለአርሰናል ቀለል ያለ ነው ከሳውዛምፕተን ግን ደግሞ አንዳንድ የወረዱ ቡድኖች ያጠፋዋል ማንቸስተር ሲቲን እንዴት እንዳደረጉት ተመልክተናል ስለዚህ ሁለት ጨዋታዎች ናቸው የምታስተካክልበት ስፔስ የለም የሞት የሽረት ጨዋታዎች ናቸው እና ራስን ድንገት አምስተኛ ስድስተኛ ወይ ደግሞ አራተኛ ወይ ሁለተኛ የምታገኝበት ጨዋታ ነው ቼልሲ ማንቸስተርን ሲያሸንፍ ከትናንት በስቲያ ማለት አርብ ዕለት አርብ ማታው የዋንጫ ያህል ነው የስቴዲየም ላይ የነበረው ስሜት አይተከውነ ያ የቶፕ 4 ውጥረቱን በደንብ የሚነግር ይመስለኛል ቼልሲ ቀጥሎ ከማጋን የሚጫወተው ትልልቅ ፊክስቸሮች አሉበት ፎረስት ነው የመጨረሻው ጨዋታ ፎረስት 63 ነጥብ አለው ቼልሲ 66 ነጥብ አለው በኖቲንጋም ፎረስት ሜዳ ነው በነጥብ እኩል ትሆናል ለዛው ፎረስት ሁለት ጨዋታ ነው ያለው ኤፍሬም ማስቀደም ዛሬ ይጫወታል አንድ ጨዋታ አለው ፎረስት አንድ ነጥብ እንኳን አሳክቶ 64 ይዞ አቻ እንኳን ወጥቶ ከቼልሲ ጋር የመጨረሻውን ጨዋታ የሚያሸንፍ ከሆነ ከቼልሲ በላይ ሆኖ የማጠናቀቅ እድል አለው ሰባተኛ ደረጃ ላይ ያለው ቡድን በቼልሲ ቦታ ላይ የማጠናቀቅ እድል አለው አርሰናል ሁለተኛ ላይ ነው ያለው በሁሉም ጨዋታዎች ቢያንስ አንድ ነጥብ ማግኘት ካልቻለ በሁለቱ ጨዋታዎች የትኛውን ቦታ ላይ ልትገኝ የምትችልበት እድል ሰፊ ነው ስለዚህ ከሁለቱ ጨዋታዎች አንድ ቢያንስ ካላገኘ ማለት ነው እና የትኛውን ቡድን ከ2 እስከ 7 ባለው ቦታ ውስጥ ራሱን ሊያገኝ የሚችልበት እድል ሰፊ የሆነበት ጨዋታ ነው የምንገኘው ያው የጠቀስከው ነው ፍቅር አጣብቂኝ ውስጥ ራስን የምትከትበት መንገድ እና ከአንድ ሳምንት ከ10 12 ቀን በፊት አርሰናል የትኛው ከፍታ ሌቭል ላይ ነበር ፍቅር ከፔጂ ሲፋጠጥ ከ20 ምናምን ቀን በፊት ማድሪድን ጉድ ሲሰራ ሚኒክ ጠብቁን እና ምናለን ሚኒክ እንደምትወስዱን ኤሚሬትስ ላይ የነበሩ ባነሮች ናቸው አይደል ከኖርዝ ለንደን ፎሬቨር አሁን ያ ባነርም ወርዷል ከዛ በኋላ በገበያው ደግሞ የመስራት እየቻልክ ያልሰራውን ጸጸትን አሁንም እንደገና ሜይ 30 ሳይደርስ ደጋፊውን ታጓጓለ ከጎይኮረስ 96 ጎል አስቆጥሯል ፍቅር በሁለት አመት ሊዝበን ሻምፒዮን ሆኗል አሞሪም እዚህ ከሞረር ተርፏል የጀመረው ነው ይዞ የቀጠሉት ሊዝበን ተንገዳግዶ ነበር በነገራችን ላይ ግን ወደ ፎርም ወዲያው መጥቷል ቤንጃሚን ሴስኮ በጣም እንደዚሁ የሚጠበቀው አሌክሳንደር ኢሳክ የአርሰናል በጀት ወደ 200 ሚሊዮን ፓውንድ አካባቢ ነው ያው ማርቴታኮ ተናገረ ፍቅር በጣም ምትወዳት ልጅ ልታገባ ይሄ ዌዲንግ ፕላን አርገ በጀቱን ግን ሙሉ ፍቃዱን ለሷ ሰጣት በቃ አለቃር አይበቃ በዛ አይነት ፕላን ነው አሁንም አርሰናል ገበያው ላይ የሚገባው ፍቅር ዴብዙን ለማጠናከር ያለበትን ሰፊ የቡድን መዋቅር በተለይ ነምበር 9 መመለስ ከዙሜንዳ የሶሲዳዱ ነጣቂ አማካይ በኋላም በየሜዳው ዲፓርትመንት ያለውን መዋቅሩን ለማስተካከል ሳሊባ በሪያል ማድሪድ ራዳር ውስጥ ነው ፍቅር ፈተና ነው ይሄ በርግጥ በዚህ አመት ማድሪድ ያስፈርመዋል ተብሎ አይተጠበቅም በኪሊያን ምባፔ ስታይል የሳሊባን ኮንትራት የአርሰናል ተጫዋቾችን ኮንትራት የማደስ አሳይመንትም አለበት የመድፉ አመራር ራሱ አርቴታን ጨምሮ ፍቅር አለበለዚያ ማድሪድ ይነጥቃል አርኖልድን እንዳደረጉት ራሱ ምባፔን እንዳደረጉት ፔጄና ሊቨርፑል ጉድ እንደተሰሩት በዚህ አይነቱ ፈተና ውስጥ ደግሞ የቻምፒየንስ ሊግ ስፖርትን የማስጠበቅ ባለፉት 2 አመታት 3 አመታት ዋንጫውን ያዘ የለቀቀው መድፈኛ ዘንድሮ ለሊቨርፑል አሳልፎ ከሰጠ በኋላ ሁለተኝነቱ የመጨረሻዎቹ 90 ደቂቃዎች የመጨረሻዎቹ 180 ደቂቃዎች እንኳን ለመድፉ ደጋፊዎች እንደዚህ በፎይታ የሚያዩት አይደለም ሴኩር አርገ ቦታን ሴኩር አርገ ቦታን ይሄ የመጨረሻ ይሄ አርሰናል ወይስ ኮዳኛው ሊቀርፈው ያልቻለው ዋንጫ በማሸነፍ ውስጥ ነው አይደለ ብዙ ነገር የሚቀርፈው ፍቅር አሁን ፓላስኮ በቃ ታሪኩን ቀየረ ፍቅር ፓላስ ቀየረ ታሪኩን ቼልሲ በጣም ሞቲቬት አርጎ ብሪጅ ላይ አይተነዋል የመጨረሻው ጨዋታ አድቬንቸሩን ይጠብቃል በተቀናቃኞቹ ነጥብ መጣል ላይም የተመሰረተ ነው
ስፖርቱን ለማግኘት የእንግሊዝ እግር ኳስ ክለቦች ፕሪሚየር ሊግ ላይ ያሉ ክለቦች አፈጻጸማቸው በዚህ በዩሮፒያን ትሮፊ ላይ እስከ ኮንፈረንስ ሊግ ጥሩ ስለሆነ 6 ቲሞች ይገባሉ ቬንገር ጠላቱ ነው ቢመጡም ዩሮፓ ሊግ አሸነፈ ቻምፒየንስ ሊግ የማይሆን ነው መቅረት አለበት እስከማለት ደርሰዋል የቀድሞ የመድፎ አለቃ ግን ቼልሲ አሁን ኮንፈረንስ ሊግ አለው ፍቅር ከቤቲስ ካንቶኒ ቤቲስ ፍቅር በዋንጫ የማጠናቀቅ እድልም አለው ቶፕ 4 ገብቶ ማን ነው ቶፕ 5 ገብቶ የማጠናቀቅ እድል አለውና አርሰናል ያለው ዋንጫ ቢያጠናቀቅም መጨረሻ ደግሞ ፈተናም አሁንም አለው ከፊቱ በተለይ ከ2 እስከ 5 ለመጨረስ የመጨረሻዎቹ ጨዋታዎች እሺ ለምሳሌ በተለይ ዛሬው ኒውካስል አንዳንዴ እኮ እኔ ብዙ ጊዜ አርቴታን ከክለቡ አልተፈቀደለትም ወሩናም ከሚለው አርቴታ ነው ትክክለኛ የውጤቱ ባለቤት የአርሰናል መሻሻል ባለቤት የክራይሲሱም ባለቤት አርቴታ የሚሆንበት ምክንያት አለ ለምሳሌ አንዳንዴ ቡድንህን ችግር በደንብ ካላነበብከው ቡድንህን በደንብ ኢቫሉዌት ካላደረከው መፍትሄውን ማምጣት ላይ ጋፕል ታሳይ ይችላል አሁን የበኔ ሲስተም ብቻ በኔ መንገድ ብቻ ብለህ የምታስብ ከሆነ ነገሮችን በጊዜ ላታስተካክላቸው ትችላለህ አሁን ለምሳሌ ቻምፒየንስ ሊጉ ላይ አርሰናል በፓሪስ ሰን ጀርመን በደርሶ መልስ ከተሸነፈ በኋላ ሲሰናበት ሚኬል አርቴታ በጣም ኢሞሽናል በሆነ መንገድ የውድድሩ ምርጥ ቡድን ወደቀ ነው ያለው እንዲህ ብሎ ካሰበ ማለት እኮ ነው እንደዚህ ብሎ ካሰበ ክፍተቶቹ ላይ ያለው አንደርስታንዲንግም ለየት ሚል ይመስለኛል ብዙ ክፍተት አለበት ብሎ ሊያምን ይችላል ወይ ነገሮችን ማስተካከል የሚያስችል የስኳድ ስብስብ ነው ብሎ ሊያምን ይችላል ምርጡ ቡድን ነው አርሰናል ብሎ ነው የተናገረው ግን በብዙ ዲፓርትመንቶቹ ላይ ምርጥ ቡድን ቢሆንም ሰሚ ፋይናል ቢገባም ካምናው የተሻሻለ ቡድን ቢሆንም በብዙ ዲፓርትመንቶቹ ላይ ክፍተት አለበት አርሰናል ጎል የሚያስቆጥር ቡድን አይደለም በአርቴታ ስር በዚህ አመት 21 ነጥቦችን ከዊኒንግ ፖዚሽኖች ላይ ጥሏል በብዙ ጨዋታዎች በሴት ፒስ አሸንፎ በብዙ ጨዋታዎች ተቸግሮ ጎል ያገባ አሸንፎ ይሄ ችግር ለምሳሌ አመና ነበር ሁለተኛው ነው ሲያጠናቅቅ ተዝካለ ወደ ዱባይ ለመመድ ከማቅናታቸው በፊት ጥር ወር ላይ ዘንድሮ አይደለም አመና አርሰናል ነምበር 9 በጣም ይፈልጋል ሲቲን በልጦ ዋንጫ ለማንሳት ተጫዋቾችም ተጎርተው ነበር የተለያዩ ነገሮች ነበሩ ከዱባይ መልስ ችግራችን ጎል ማስቆጠር አይደለም አሉ አርቴታም ሄዱ አርሰናል ጎል የማግባት ችግር የለበትም ችግሩ ሌላ ነው በሚል ከዱባይ መልስ ሲመለስ አርሰናል እንዳሉትም 5 4 6 ዌስትሃም ላይ 6 ጎል ያገባ ነገሮችን ያስተካከለ መሰለ ያ ችግር ሳይቀረፍ ወደ መጨረሻው አመት ሲደርስ በሲቲ በተለያዩ ክለቦች በ4 በ5 ጨዋታዎች ከበርንሞዝ ጨዋታ ጀምረ ተሸንፎ ዋንጫውን አጣ በስንት በሁለት ነጥብ ልዩነት ኤፍሬም ከዛ ዘንድሮ ተመሳሳይ ሲናሪዮ ተደገመ ወደ ዱባይ እንደዚሁ ለለመምድ ሲያቀኑ ብዙ ተጫዋቾች ተጎዱ ከሃቫርስ ብቻ ነው የነበረው የማጥቃት መስመር ላይ ነምበር 9 ይፈልጋል አርሰናል ሲሴኮ የተለያዩ ተጫዋቾች ተነሱ ዘለለው አርሰናል ጥሮር ልክ እንዳለፈ ከሃቫርስ ተደገመ ያለ ማጥቃት ቀረ ከዛ በተለያዩ አማራጮች በሜክሺፍት የተለያዩ ነገሮችን ያደረገ በዩሮፓ ሊግ በቻምፒየንስ ሊግ እስከግማሽ ፍጻሜ በፕሪሚየር ሊግ እየተንገዳገደ ዘለቀ ግን ሲጨርስ አሁን የውድድሩ ምርጥ ቡድን ወደቀ ሚል ኢቫሉዌሽን ያስቀመጠው ስለዚህ እኔ አንዳንድ ጊዜ አሰልጣኙ ቡድኑን የሚገነባበትና የሚያስተካክልበት መንገድ የሚያይበት መንገድ አለይ ብሎ ያምናል ያ ደሞ ሜዳ ላይ አርሰናልን ዋጋ ያስከፈለው መጥቷል ስለዚህ አሁን ለዋንጫ የሚፎካከረው ቡድን በሁለት አመት ውስጥ ለሁለተኝነት ቦታው ለማስጠበቅ የሚፎካከር ቡድን ወደ መሆን ሶስተኛው አመት ላይ ተሸጋገረ እና እንደ የዴብዝ ጉዳይ የማጥቃት ጉዳይ በፖዚሽኖች ላይ በተለያዩ ፖዚሽኖች ላይ የባላንስ ያለው የተጫዋቾች ስብስብ ጉዳይ ካልተስተካከለ በስተቀር መድፈኞቹ በሚቀጥለው አመት ይቸገራሉ አንዳንድ ስታቲስቲክሱን ስታዩ ይሄን ያህል ጨዋታ አልተሸነፈም ትላለህ አርሰናል ነጥቡ ግን የለም ዋንጫ ስታቲስቲክሱ እኮ መከላከሉ ምኑ ስታዩ ለረጅም ጨዋታዎች አልተሸነፈም አርሰናል ነጥቦቹ ግን የሉ ዋንጫም የለም ዋንጫው አልቲሜት ፕራይሱ የለም ለምን ስትል ቡድኑ አይገባበትም ያሻሻላቸው ፓርቶች አሉ ዲፌንሲቭ ኦርጋናይዜሽኑ የተሻሻለ ነው ቡድኑ አያገባም ሽንገላ ነው ብዙዎቹ ይወጣል ብዙ ነጥቦችን ድሮፕ ያደርጋል ይሄ ምናልባት በሚቀጥለው አመት ከተስተካከለ አርሰናል ፖቴንሻል ያለው ቡድን መሆኑን አሳይቷል
ያ ካልሆነ ግን ፕሮሰሱ ላይ ራሱ ጥያቄ ታነሳለ እስካሁን ፕሮሰሱን ማኑ እየተባለው ነው የቆዩት የአርሰናል ደጋፊዎች ቀጥሎ በዚህ ከቀጠልክ ደግሞ ኢንድ ነው አሁንማ ፕሮሰሱን ስለመደምደም ነው የምታስበው ኢንድ ነው ምክንያቱም በጣም ተደነቀኮ ትረስት ዘ ፕሮሰስ ማይክ አርቴታ ፍቅርኮ በጣም ተወደሰ ተጻፈለት ብዙ ተባለ ተተነተነ ግን በቃ በዋንጫዎች ክብር አርሰናልን በሚመጥር ከፍታ ማለቅ አለበት ካላለቀ ማታሸንፍ ከሆነ ሁሌ ስትሮጥ አትሉም ሁሌ ባጣብቂኝ አታጠናቀቅ አሁን ቅድም በተጠቀስከው መንገድ በየሜዳው ዲፓርትመንት ያሻሻልከው ሁሉም ቡድኖች እኮ የወረዱትን ቡድኖች እኮ ጥንካሬ አላቸው ድክመት ብቻ አላቸው ድክመት ብቻ አይደለም ያለው እኮ 20ኛም ሆነ እኮ ፍቅር የሆነ ኳሊቲ ይኖርሃል ያንን ይዘ በሻምፒዮንሺፕ እንዴት ነው መዳክረው ወይስ ተመልሼ በፍጥነት እመጣለሁ የሚለውንም ታስባለህ እኮ ሌስተር ይመጣል ይወርዳል አሁን ሊድስም በለው እኮ እንደዛ ነው ይመጣሉ ይወርዳሉ ይመለሳሉ የትኛውም ቡድን የትኛውም ክፍተቶች እንደሚበዙት ሁላ ጥንካሬዎች እኮ አሉ በየትኛው መንገድ ላይ ግን ያንን እንደ ራስ ሌሰን ከመስታወቱ ፊት ይዘህ ቀጣይ አመትን ምትደግም ከሆነ ይቆማል ምክንያቱም አርሰናል ከአመታት በፊት ዋንጫዎች ነበሩት ፍቅር አሸናፊ ቡድን ነበር እንደ ፓላስ ከዜሮ አይደለም የሚጀምረው እኮ 13 ኤፍኤ ካፖች 14 ኤፍኤ ካፖች ወደ 13 ፕሪሚየር ሊግ አካባቢ አይደል ከ21 አመት በፊት በዚህ በአዲሱ መዋቅር 3 ፕሪሚየር ሊግ ብለን እናስበው 92 ጀምሮ ካሰብነው ባለ ወርቃማው የፕሪሚየር ሊግ ዋንጫ ማንንም ያላሸነፈው ማይደገመውን ክብሩን ላይ ያሸነፈ አሸናፊ ተጫዋቾች አሸናፊ አሰልጣኞች የነበሩት ቡድን ነው አርሰናል ገናና ታሪክ አለው ለዚህ ነው ተወዳጅ ሆኖ ከመልካም እግር ኳስ ፍልስፍና ጨዋታው ጋር ካላሸነፍክ ደግሞ በዚህ መንገድም ትወቀሳለህ በየአመቱ በፕሮሰስ ስለማትቀጥልና ለኔ የመጨረሻው መጨረሻ ይሄ ሚዛን ላይ የሚቀመጠው ሲዝን የሚመስለኝ ፍቅር ለኔ ቀጣይ አመት ነው ለአርሰናል ግን ኮዲዮ የጀመራቸውን አምናም ካቻምናም ሲላቸው የነበራቸውን ተጫዋቾች ከነምበር 9 አንስቶ ዴቭዝ ማጠናከር ሳካ ማጋሊሽ ከሃርቫርስ ሲጎዳ መሳቀቅ ሳይሆን አማራጮችን ይዘህ ከአካዳሚ ካመጣቸው እንደ ነዋኔሪ አይነት እንደ ስኬል አይነት ታለንት ካላቸው ተጫዋቾች ጋር ዴቭዙን ያጠናከረ ሚዛኑን ከፍ ያረገ ፔጄ ክራቪስኪያን ጃንዋሪ ላይ ነው ከናፖሊ ወሰዱት ሊጓን ላይ እንዲያግዘው ነው እንዲያመጣው አይደለም ይሄው እኮ አሳየኩ በምን ያያገዘው እንደሆነ ፋይናል ሙኒክ ይዞት ሄደውኮ ከናፖሊ ክራቪስኪያን ይመስል አርሰናል በስንት አይነት ሃይ ሌቭል ፉክክር ነው የሚፈተነው ፍቅር ፕሪሚየር ሊጉ ራሱ መከራህን ነው የምትበላው ቻምፒየንስ ሊግ ኤፍኤ ካፕስ የሚለቃል እንዴ በሊግ ካፕ ድረስ ትሮፊዎቹ ከባባር ናቸው የእንግሊዝ እግር ኳስ ቀለሙ ራሱ የፒጂ ዴቭዝና የስኳድ መዋቅር ለሊጓን ለዚህ ለፍሬንች ካፕ ሚዛን አይደለም የክራቪስኪያ ከናፖሊ መምጣት የፒጂን ግራ መስመር እስከወዳኛው ቀይሮታል አይደል ዱዌን ጨምሮን ዴምቤሌ የበለጠ በላቀ ሃይ ኳሊቲ እንዲንቀሳቀሱ ኤኔሪኬ ቀመሩን ሰርቷል በክራቪስኪያ ሊቨርፑል ጨምሮ አውሮፓ ትልልቅ ክለቦች የሚፈልጉት የቤላሩሳዊ ፍቅር በቃ አርሰናል ያ ሚዛን ይፈልጋል ያ ከፍታ ይፈልጋል ሚድ ሲዝን ባለው ገበያም እያንቀላፋ በዋናው የክረምት ገበያም ዝም ብለ ሄድላይን ሆነህ ሲዝኑን ትጀምራለህ ተሻሻልኩ ትላለህ የሲዝኑ ምርጥኛ ነኝ ትላለህ አታሸንፍ እሱ ደግሞ ዋጋው ከፍተኛ ነው ተስፋ ስትቆርጥ በእንዲህ አይነት ፕሮሰሶች ላይ ተስፋ ስትቆርጥ ደግሞ ደጋፊዎች በከፍተኛ መልኩ በሚታይ መልኩ ነው ከቡድናቸው የሚቆራረጡት ለምሳሌ ሮበን አሞሪም ከመጡ ጀምሮ 6 ፕሪሚየር ሊግ ጨዋታን ያሸነፉት 6 ወር 25 ፕሪሚየር ሊግ ጨዋታ 6 ብቻ ነው ያሸነፉት ዩሮፓ ሊግን ቢያሸንፉ በቻምፒየንስ ሊግ አብረው ሄዳሉ አንተ ሁለተኛ አራተኛ አምስተኛ ሆነ የምታገኘውን ነገር ይዘውታል ዋንጫ ፕላስ ይሆናል ዩሮፓ ሊግ ቤት ማንቸስተር ዋንጫ የአውሮፓ ሻምፒዮንነት ዋንጫ ይዞ ቻምፒየንስ ሊግ ሄዷል አርሰናል ተመልከተው ሚኬል አርቴታ ልፋቱን ተመልከተው ያሸነፈባቸውን ጨዋታዎች ተጋድሎችን ተመልከተ ፕሮሰሱ የሆነ ነገር ማምጣት አለበት አንዳንዴ እኔ ጆዜን በዚህ ነው የምወዳቸው ጆዜ በቃ እግር ኳስ የአንድ ፕሮሰስ በሆነ ድል መቋጨት መቻል አለበት በውጤት መታየት መቻል አለበት አለ ለምን ትጫወታለህ አለዛ የሆነ ጊዜ ሰው ፕሮሰሱን ሂደቱን ደስ ስለሚል ይመለከታል ለምሳሌ ዘንዶ ባርሴሎና
አስደናቂ ነበር በብዙ የጨዋታ ምሽቶች ላይ ኢንተርቴን ያደርጋል ይገባበታል ያገባል ቻምፒየንስ ሊግ ላይ ብዙ የገባበት ባርሰሎና ቻምፒየንስ ሊግ ላይ ብዙ ያገባው ባርሰሎና ላሊጋው ፕሮሰሱም ጥሩ ሆኖ አቺቭም አድርገው ስንት ዋንጫ አነሱ 3 ዋንጫ እኮ አነሳ ባርሰሎና ኢንተርቴን የሚያደርግ ቡድን ለእግር ኳስ ላይ ልታየው የምትችለው ስራ ሰርተው በአንድ አመት ሃንስ ፊሊክ ላሊጋው ከቻምፒየንስ ሊግ ለጥቂት ተረፉ እንጂ በአራት ዋንጫ የሚያጠናቀቅ ቡድን ሰርተዋል እና አንዳንዴ ፕሮሰስ ያልክ ፕሮሰሳቸው ጥሩ ያልሆኑ ቡድኖች አልተመለከተም ፕሮሰሱ ትክክል ከሆነ ብልጫ ካለው መጨረሻው ውጤት ያመጣል ይሄ የትኛው ጓርዲዮላ በሱ ነው የሚታወቀው ቡድን ይሰራል ያ ቡድን በኮንሲስተንሲ ያሸንፋል የርገን ክሎፕ መጡ 5 አመት ስጡኝ አሉ የ30 አመት ጥያቄ ለመመለስ 5 አመት ስጡኝ አሳኩት ከቻምፒየንስ ሊግ 3 ጊዜ ፋይናል ደርሰው ሁሉንም ዋንጫዎች አንስቷል ሊቨርፑል በየርገን ክሎፕ ሲል የዓለም ክለቦች ሻምፒዮናን ጨምሮ ኤፍኤ ካፕ ካርሊንግ ካፕ ሁሉንም ዋንጫ ስሟል ሶ ፕሮሰስ የሆነ የሚታይ ነገር ካላመጣ ምንም እኔ ጠቀሜታ አለው ብያለሁ ስለዚህ ሚኬል አርቴታ ትረስት ፕሮሰስ አሁን 7 ነው 8ኛ አመቱ ላይ ነው የሚገባው ኤፍሬም ከ700 ሚሊዮን ፓውንድ በጀት ጋር 8 አመት ነው የሚገባው ምንድነው ፊጭጭ ያለው ይሉታል ምንድነው የመጣው ነገር አንድ ዕውቅ አርቲስት የት ነው የምትኖረው ሲለው የሀገራችን አርቲስት እዚህ ስቴዲየም ላይ ይበላዋል እንደ ስቴዲየም አካባቢ አይረቡሽም እንደ ኳስ ሜዳ ካምቦሎጆ ሲለው በአመት 2 መሰለ የሚያገቡት 2 ነው የሚጫወቱ አርሰናል ብለው አሁን 9 ቁጥር የለም አይደል አርሰናል ብዙ ጎል ያገባል አይ አልቲሜት ጎልህ ነምበር 9 ሳቲዝ ዱዋይት ዮርክ ያለው ነው አይደል ለምሳሌ በጣም ጥሩ ግብ ጠባቂ ጥሩ ሴንተር አፍ ጥሩ ሌፍት ባክ በጣም ጥሩ ራይት ባክ መሃል ላይ ነጣቂ አማካይ ኳሱን የሚያደራጅ ሚዛን ጠባቂ ከነ አማራጫቸው እኮ ነው ፍቅር ይሄ ደግሞ ክሬቲቪቲውን የሚያሳልጥልህ በጣም በተለያየ ራስ ፍልስፍና ማለት ነው እንደገና 9 ቁጥር ሰዓት ይዞ ዋንጫ አትበላም በቃ ይሄንን ለመግለጽ ነው የሚፈልገው በቦክስ ላይ ነምበር 9 ሳቲዝ የበሉ ቡድኖች የሉም ጋርዲዮላ ነው ይሄንን ያደረገው እሱ አንድ አመት ከኦጌሮ ሃያልነት ወደ ኤሪን ሃላንድ ሽግግሩ ላይ ሃላንድ እስኪመጣ ድረስ ነው ያ ቡድን እኮ ኦጌሮ ራሱ እኮ በጣም ወደ እነዚህ ፕሮሊፊክ የምትላቸው ጎል አስቆጣሪዎች እኮ ኦጌሮ ቆጣ በኋላ እኮ ኬዲቢን ጨምሮ በርናንዶ ሲልቫ ማህሬዝ ጨምሮ የትኛው ተጫዋች ከኮምፓኒ ድረስ ከግብጽ ከተከላካዮቹ ድረስ እኮ ጎል የሚያገባ ቡድን የመጨረሻ ሻርፕ ነምበር 9 ሳይኖረው ያንን ስላደረገ ነው እንጂ ዴብዙ በጣም ሰፊ ነው አርሰናል ራሱ ታሪኩ ያንን ነው የሚናገረው ኤንድ ራይትን እናስታውስ እሺ ፎልስ ነምበር 9 እኮ ይሁን ኤፍሬም ፎልስ ነምበር 9 ቢሆን በተጫዋት ቀደም እንዳነሳው አጉዌሮ ያለ እነዛው ንቁስ ተጫዋቾች ጎል ካገቡ አርሰናልስ ፎልስ ነምበር 9 ከተጠቀምክ ሌሎች ጎል አግቢዎች ይታሉ እየወረዱ እኮ ነው የመጣው 14 ማክሲመሙ 20 ጎል የሚያገቡ ተጫዋቾች ነው ያስከውና ለቦታው ነው ለቦታው የሰጠው ክብር ተገቢ አይደለም ብሎ ዳዊት ወርክ ያስቀመጠው ነገር አርሰናል ነምበር 9 ለአጥቂ የሰጠው ክብር ዝቅ ያለ ነው ብሎ ያስቀመጠው ፖይንት በቀጣይ አመት ካልተቀረፈ እንደገና ሌላ ተመሳሳይ ጊዜ የሚያሳልፍ ነው የሚሆነው አይመስለኝም ይቀርፈዋል ፍቅር ይሄንን የሚያደርግ ይመስለኛል አርቴታ ለማንኛውም እንመለከተዋለን